የሶፎንያስ እንዲህ መሆን የማን እጅ አለበት? ሁላችንም በሶፎንያስ ጉዳይ አጥፍተናል። ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። መዳናችሁ ከስራችሁ ጋር ያያይዛችኋል ወይስ ደግሞ ከኢየሱስ ክርስቶስ ከመስቀሉ ስራ? ትንሳኤው ነው ምስክሩ የመጽደቃችን። ትንሳኤው ነው ምስክሩ የኔና አንተ መዳን። ሰላም ደቆያችሁን የተከተልባራለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩልኝ እንድታበረታቱኝ 1000 ሰብስክራይበር የማድረስ ቻሌንጅ ላይ ነን። ኮሜንት ላይ እንደደባችሁ ሐሳብን እየሰጣችሁ ፖዚቲቭ የሆነውን ሐሳብ ማለት ነው እየሰጣችሁ ሞር ቪዲዮን ኢንጌጅ እንዲያደርግ ብትረዱኝ እላችኋለሁ። አብራችሁ ይቆዩ። ቶሶኔ ማሊባ እንታዮኔ ማሊባ ነኔ ሲኮቴኒ ታናቤሳዳሳ ነማስካሊያ ቦላኒ ተዋቱ ጋዳራሳ ታቹዋ ካንቲሲ መስካሊያን ሃይኪሲ ታቹዋ ካንቲሲ መስካሊያን ሃይኪሲ ቶሶኔ ማሊባ እንታዮኔ ማሊባ ነኔ ሲኮቴኒ ታናቤሳዳሳ ነማስካሊያ ቦላኒ ተዋቶ ጋዳራሳ ታቹዋ ካንቲሲ መስካሊያን ሃይኪሲ ታቹዋ ካንቲሲ መስካሊያን ሃይኪሲ። በእውነት ቋንቋውን ደግሞ ብትሰሙት ማለት ነው ይሄ አላ ኮልታፋ እንደበት ያለው ሰውነ አላ የሚያንሰፈስፋቸው አይነት ድምጽ እንደዚህ አይነት ድምጽ ነው ያለው። ጌታ ነው አክሰንቱ ራሱ ደስ ይላል። በጣም ደስ የሚለው ኑሮ ከገታ ከሱስ ጋራ በሸለቆ ይሆን ይደረጋል። ምሪንዳ ሾቢስ ወይካ እሺ ታይሻ ወሲሞ ታይሻ ወይኔ ያባይካ ወሳይንተና አንጆ ኑሮ ከገታ ከሱስ ጋራ በሸለቆ ቢሆን በተራራው አመቺ ነው የትያተኛል እርካታን ይሰጣል። እኔ በኢየሱስ ሰላም አለ ሆኜ ምስኪን ዲሃ ቢባል ሰረቀታ ያለው ሰላምና በረከት እግዚአብሔር ነው። ሃሌሉያ ኑሮ ከጌታ ከኢየሱስ ጋር የሸለቆ ቢሆን በተራራው አመቺ ነው የትያተኛል እርካታን ይሰጣል። የሰው ልጆች ባከማቸው ንብረት ሰላም አግኝቶ ቢሆን ኖሮ አይሰማን ነበር የሐዘን እንጉርጉሮ። ከጌታ ጋር ያከማቸው እርሱ ይሰበስባል፣ የያዘው የረዘዘው ሁሉ እርካታም ይሰጣል። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆንም በተራራ አመቺ ነው ደስ ያሰኛል እርካታም ይሰጣል። አሜን አሜን። ዋው 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 ሳይንተናንዶ የኔ እናት በኢየሱስ ስም እኔ ጌታን እየሰማሁት ማለት ነው ጌታን የሆነ መንፈስ ውስጥ የሚያስገባ አንተን ነውና አምልኮዋ ከልቧ ስለሆነ ዝማሬዋ ኢቭን ቃላቱ ቢገጣጠም ግጥሙ ቢገጣጠም ባይገጣጠም ራሱ ከንጹህ ልብና ከንጹህ መንፈስ ስለሆነ የምታመልከው እንዴት አባቱ ደስ እንደሚለው ጌታን እግዚአብሔር ይባርካቸው። እኚህን እናት ያው ሁላችሁም ታውቋቸዋላችሁ ብዬ አስባለሁና በጣም የተባረኩ እናት ናቸው። ደስ ሲሉ ድምጻቸው ራሱ እግዚአብሔር ይባርካቸው። አቡነ ተክለ ሃይማኖት አንደም ወይ አለንም ማለት ምን አጠመቁ በል ሰይጣንን በሉ እንጂ በደንብ በሉ ሰይጣንን በሉ አጠመቁ። አዎ አጠመቁ። መምህሩ ከደቀ መዝሙሩ ማለት ነው ሁለቱም ሰይጣን ናቸው ማለት ነው። ግን ሰይጣን እንዴት ነው የተጠመቀው? ማለት አካል አለው እንዴ? መንፈስ አይደል እንዴ ሰይጣን? እስቲ ይሄን በዛው መልሱልኝ። ከዚህ ድቅድቅ ጨለማ ውጡ። ኢየሱስ ክርስቶስ ያድናል። ኮፒንግ ሼር አድርጉ ቅዱሳን በደንብ የተባርኩ። አይ እውነት ለመናገር ይሄንን ነገር አስተውሎ ለሰማ ሰው መልእክት ነው ማለት በቃ ይሄ ተረት ስለሆነ ወይም ደግሞ ውሸት ስለሆነ እንዴት ነው አቡነ ተክለ ሃይማኖት ሰይጣንን ይዞ ያጠመቁት? መንፈስ ስለሆነ ወይስ እሳቸው መንፈስ ሆኖ መንፈስ እና ያጠመቀው የሚለውም ጥያቄ ውስጥ ስለሚገባ ማለት ነውና እንዴት ነው ያጠመቁት የሚለው ነገር እውነት ነው እንደዚህ ትውልዱ መጠየቅ አለበትና ደስ የሚል ጠይቅ ነው። ግን ያስቀን ልጅ ያወራበት መንገድ ደስ ይላል። አሁን እኮ ጴንጤ ታውቃለህ ውጪ ወጥቶ ወዳጄ ኢየሱስ ክርስቶስ ይወድሃል ብሎ ጠርቶ እዚህ ጠምዳል። ኢየሱስ ይወደኛል አንተ ትወደኛለህ ወይ? ትወደኛለህ። ኢየሱስ ይወደኛል አንተ ትወደኛለህ ወይ? እኔ እወድሃለሁ ወይ? አቤት ሁሉ ሰበክ ብትለው ኢየሱስ ክርስቶስ ይወድሃል ይላል። ይወድሃል ብለን ጠርተን አምጥተን አንወዳችሁ። ኢየሱስ ይወደኛል አንተ ትወደናለህ ወይ? እኔ እወድሃለሁ ወይ? እንደዚህ ያለ እንደውም ጌታ ሲናገር አንዳችሁ የሌላችሁን ከባድ ሸክም ተሸከሙ። በዚህ ሁኔታ የክርስቶስን ሕግ
ትፈጽማላችሁ። እንደው የክርስቶስን ሕግ ልትፈጽሙ የምትችሉት አለ አንዳችሁ የሌላችሁን ከባድ ሸክም ስትሸከሙ ነው። ይሄ ሊሆን የሚችለው ግን ይሄን ተናግሬ ባልናገር እንደው አብሮ አይሄድም። ለምሳሌ አራንተ አንዳንድ ቸርች ውስጥ ስገባ ላገለግል ሲሄድ የሆኑ ዲያቆናቶች ይሮጠው ይመጡና መጽሐፍ ቅዱስ ሊቀበሉኝ ማስታወሻ ደብተሬ ሊቀበሉኝ ይፈልጋሉ። እኔ አልሰጥም ምናምን እላለሁ። ትልልቅ ሰዎችም ወንበር ሊያነሱ ሲል ኖ ብለህ ወንበር ትይዛለህ። የሌላ ሰው ሸክም ልትሸከም የምትችለው ያ ሰውዬ ካንተ ይልቅ እንደሚያስፈልግና እንደሚጠቅም ሲገባ ነው። ትህትና ደግሞ ወንድም ካንተ እንዲሻል መቁጠር ነው። ይሄ አይነት አስተሳሰብ ከሌለ በስተቀር የሰው ሸክም ልትሸከም አትችልም። ዋው! አስተውሎ ለሚሰማ ሰው በዚህ ዘመን ላይ በእውነት ላለነው ክርስቲያን በጣም የሚያስተምር መልእክት ነውና አሁን ብዙዎቻችን ከውጪ ሌላውን ኢየሱስ ክርስቶስ ይወዳል እያልን እናመጣለን። ነገር ግን ሸክሙን ልንሸከም ድካሙን በእግዚአብሔር ቃል ምክር እየመከርነው ለመያዝ ለመሸከም ወንድማችንን ከነድካሙ ከነስተቱ ከነጥፋቱ ኢቭን በትህትና ልብ በማቅናት ልብ ልንይዘው አንፈልግምና የእውነት ኢየሱስ ክርስቶስ ይወድሃል እንላለን ውጪ ያለውን ሌላውን ሰው። ነገር ግን ያንን ራሱ ወንጌል የምንነግርለት ሰው ራሱ እኛም መወደዳችን ጥርጥር ውስጥ ያስገባልና ምክንያቱም እንደመጣም እናሳየው ሪአክሽን ከአለባበሱ ከኪሱ ከምናምን አንፃር እውነት ለመናገር በዚህ ዘመን ያለው ሰው ይታወቃል እውነት ለመናገርና ከዛ አንፃር ራሱ እኮ ማለት ያስተዛዝባልና የእውነት ኢየሱስ ክርስቶስ ይወድሃል ስንለው ሰው ይሆን እኛ ስንወደዋለን ያ የኢየሱስ ክርስቶስ መጽሐፍ ቅዱስ የክርስቶስ ልብ አለን ይላልና እኛስ ያ የክርስቶስ ልብ ኖሮ ሰው ይሆን እንወደዋለን የሚለው ደግሞ ጥያቄ ውስጥ የሚገባ ነውና ቢያሰምሩበት መልካም ነው። በእውነት በዛሬው ዕለት በጣም እጅግ አነጋጋሪ ከነበሩ ጉዳዮች መሃል አንዱ እንግዲህ የሶፎንያስ የጋዜጠኛ ሶፎንያስ ጉዳይ ነውና እውነት ለመናገር እኔ እሱን ሳየው ልቤ ተሰብሯል የእውነት ለማውራትና እስቲ አንድ አፍታ የሱን ቪዲዮ አይተን እንመለስ። በድያቸዋለሁ አናኒ ይቅር በይኝ እናቴ ፈቲ አዋይ ሮማን ኡስታዝ አቡበከር በድሩዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አንተ እንደዚህ ከሰውነት ስራ ሲወጣ ድረስ በኢየሱስ ይህን የመሰለ ልጅ ነበረ። በእውነት ያው የኔን ሐሳብ ብቻ ሳይሆን ማሰማችሁ ሶፊን በተመለከተ የተለያዩ ሰዎች የሰጡት ሐሳብ አለና ያንን ያው ስንሰማ በደንብ ሞሮፍ እንረዳለን ጉዳዩን በሚል ነውና ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናኒ ይቅር በይኝ እናቴ ፈቲ አዋይ ሮማን ኡስታዝ አቡበከር በድሩዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋል። ይቅር በሉ። አይዞህ በል አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይሄንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ እላለሁ ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሰይጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ
ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ካሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። በጣም ቆንጆ አይነት አገላለጽ ነው። ይሄንን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር ያደርጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። አንዴ ተከታትለን ነው እንመለስ። ይህንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይህንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይህን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምህረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው። አሁንም አጭርና ግልጽ መልእክቴ ኑ ወደ ኢየሱስ። እንዳልክዬ ይቅር ይለኛል፣ ቀላል ይቅር ይላል። በምን እርግጠኛ ነኝ? በሕይወት ከመኖሬ በላይ እርግጠኛ ነኝ በክርስቶስ ምሕረት። የኢየሱስን ደም አልፎ የሚሄድ ኃጢአት የለም። ሁሉም ኃጢአት ከክርስቶስ ኢየሱስ ደም በታች ነው። የኢየሱስ ደም የሁሉንም ኃጢአት ሁሉንም የማንጻት ጉልበት አለው። ዛሬ እጋብዛችኋለሁ፣ የምስራች እደግመዋለሁ። በብዙ ድካም ውስጥ፣ በብዙ ህመም ውስጥ፣ በብዙ ተስፋ መቁረጥ ውስጥ ዛሬ ገመድ የያዛችሁ በዚህ ሞመንት ይሄ መልእክት የደረሳችሁ ሰዎች ኢየሱስ ብቻ ነው የሚያሳርፋችሁ። ኑ ወደ ዘላለም ረፍት። አትፍረዱ። ሰው ስታገኙ ክርስቲያኖች አትፍረዱ፣ ጸልዩለት። this is literally demon። ብዙ የውጭ ሀገር ቪዲዮዎችን አይታችኋል። ትናንትና በእንደዚህ አይነት ህመም ውስጥ የነበሩ በተለያየ ኃጢአት ውስጥ የነበሩ የኃጢአት ትንሽ ትልቅ የለው የተለያየ ኃጢአትና ህመም ውስጥ የነበሩ ሰዎች እንደ ክርስቲያን ነው ማወራው። ማህበረሰብ ህግ ሌላ ነው። እኔ ክርስቲያን ነኝ፣ ፍርድ የተተወልኝ ነኝ። ለሲኦል የታጨው የነበርኩ ግን ኢየሱስ ማሪ ስለሆነ የተወልኝ ሰው ነኝ እና እንደ ተተወለደ ሰው ነው ማወራው። ዘር ነው። አትፍረዱ። የሰው ድካም ላይ አትሳለቁ፣ አትሳቁ፣ አትጠቁም። እገሌ ደክሞ ስታገኘው እሰይ አትበል። አደባባይ የሰው ድካም አታስጣ፣ አይቻልም። ከቻልክ ጸልይለት፣ እግዚአብሔር ሆይ አስመልጠው በል። ካልቻልክ የህይወት ቃል ስበክለት።
ኢየሱስ ስለ ኃጢአት ሞቷል በለው እንጂ በፍጹም የፍርድ ቃል ከአፋችሁ እንዳይወጣ። የተከበርክ የኢትዮጵያ ሕዝብ ሆይ ኢየሱስ ያሳርፋል። አሜን። ዛሬም ቀጭንና ግልጽ አማርኛ ወደ ኢየሱስ ኑ። ኢየሱስ ብቻ ነው የሚያሳርፋችሁ። ኃጢአት ክሎሮኪን አይዋጥም። ለኃጢአት መርፌ አይታዘዝም። ለኃጢአት የሆነ ነገር አይደረግም። ኢየሱስ ነው መድኃኒት። የሞትና የኃጢአት መድኃኒት የኢየሱስ ደም ብቻ። መትረፍ ትፈልጋላችሁ? ማረፍ ትፈልጋላችሁ? ወደ ኢየሱስ ነው። እኔ ምን ቃል አለኝ ጌታን? እኔ ምንም ቃል አጣሁኝ ማለት ልጁ ሳይው እንደዛ ፈርጄበት አሁን ላይ እውነት ለመናገር ማለት ያው አንደርስታንድ አደርጋለሁ እኮ ልጁ ወይ ንስሐ ቢገባ ምናምን ደግሞ ጌታ እንደሚቀበለው እኮ አውቃለሁ፣ እረዳለሁ። ነገር ግን የዛ ሰዓት አይ ቲንክ ሁላችንም ያየንበት እይታችን እኔ የሚመስለኝ አንዳንዶቻችን በቃ ትውልድን ያጠፋል በሚል ሰድ ብቻ ስላየነው ሰውየውን እንዲጠፋ ነው የፈለግነው በሰዓቱ እና እውነት ለመናገር አሁን ላይ ሳስበው ይሄ በፍጹም ትክክል አይደለም። ሰው እግዚአብሔር የፈጠረው አምላክ ያለው ሰው ምንም ቢሆን እድል አለው፣ ምንም ቢሆን የመመለስ ቻንስ አለው። እውነቱን ግን ካልተረዳ በስተቀር እውነቱን ካላወቀ በስተቀር ግን ሲሰቃይ ሲታገል ነው የሚኖረውና አሁንም ለማምለጥ ለመዳን እንዳልክ ቅድም እንዳስቀመጠው አይነት ሐሳብ ነው እንጂ ያለው ሌላ በኢየሱስ ክርስቶስ ሰው ካላመነ በስተቀር ከእንደዚህ አይነት አዲክሽን ከእንደዚህ አይነት እስራት ሊወጣ አይችልም። እኔ አሁን አንድ ሰው ከእስራት ነፃ እንዲወጣ ወይም ከሆነ ሱስ ነፃ እንዲወጣ ስለ ሱሱ ጥንካሬ ወይም ደግሞ የሆነ ሰው ይሄ ምንድነው የተለያዩ ሱሶች አሉ አይደል? ስለ ወይ የጫት ሱስ ውስጥ ካለ የጫትን የመጀመሪያ አመጣጥ ከየት ሀገር መጣ እንዴት መጣ ምናምን ቤት ተፈጠረ ምናምን ብዬ ብናገር የባሰ የጫቱን ኃይል እያገነንኩት ነው የሚሄደው የዛ ሰው አእምሮ ላይ እንጂ ልፈውሰው አልችልም። ልክ እንደዚህ አይነት ሱስ ውስጥ ላሉ ሰዎች ያመጣጡ እንደዚህ ነው የመጣው እኮ በእንትና ዘመን እንትና በሚባል ሰውዬ እንትና በሚባል ጣዖት ምናምን ግን ለሰውዬው የበለጠ ነገሩን እያከረርኩበት ነው የሚሄደው። ነገር ግን ስለማምለጠው ብናገር ስለ አንድ ማምለጣ ብናገር ሰብቶቻው በቃ ሰው በኢየሱስ ክርስቶስ ካመነ ከእንደዚህ አይነት እስራት ይፈታል። በጌታ ሆኖ እንደዚህ አይነት ድካም ውስጥ ካለ ንስሐ መግባት አለበት፣ መመለስ አለበት። ሲመለስ እግዚአብሔር ይቅር ይለዋል። በውስጡ ያለው ሕያው መንፈስ እንደገና በህይወቱ በአዲስን ማንነት አዲስን ህይወት ያለብሰዋል፣ መስራት ይጀምራል እንጂ ከዛ ውጪ ለሰውየው የኃጢአቱን ግንነት ነግረነው ሰውየው የባሰ ደንግጦ ጠፋ፣ የባሰ በቃ የሚያደርገው ጠፋው፣ የባሰ ከያለበት ከየመስሪያ ቤቱ ተባረረ እና እናቱ ጋር መኖር አቃተው፣ ከቤተሰቡ ጋር በሰላም መኖር አቃተው። እንዲህ ሆኖ በስጋት ሲጎሳቆል ድረስ ሆነና ይሄ ሁሉ የሰው ፍርድ ውጤት ነው። የእግዚአብሔር ምሕረት ግን ይበልጣልና ባንፈርድ መልካም ነው። እኔ ተምሬበታለሁ ከሰው ሲባል እውነት እግዚአብሔር የሁሉ ነገር ምንጭ ነው። ሰው እግዚአብሔርን ፈልጎ ከምንም ነገር አይጎርም። አንድ ጊዜ አንድ ታሪክ ሰማሁኝና አንድ ንጉስ ነበረና ህዝቡን በሚመራበት ሀገር ውስጥ ለህዝቡ አንድ ነገር ያደርግላቸዋል በየዓመቱ አያወጣና እጣ የደረሰው ግለሰብ ንጉስ የወደደውን ነገር ይጠይቃል። ንጉስ ደግሞ ለዚያ ሰው ሁሉን ነገር ያደርግለት። እንደዚህ አይነት ነገር እየተደረገ ብዙ ጊዜ ቆየና ሰዎች መኪና ይጠይቃሉ፣ ቤት ይጠይቃሉ፣ የሚያስፈልጋቸውን የጎደላቸውን ነገር በሙሉ ይጠይቃሉ። ከዕለታት አንድ ቀን እንደዚህ እጣው እየወጣ አንዲት በእድሜ ገፋ ያለች ሴትዮ ቤት እጣው ይደርሳታል። ከዛ የንጉስ ባሪያዎች ይሄዱና እንኳን ደስ ያለሽ፣ ንጉስን አሁን የወደድሽውን መጠየቅ ትችያለሽ፣ ንጉስም ደግሞ የወደድሽውን ያደርግልሻል አሏት። ከዛ ሴትዮዋ ጥቂት አሰበችና የንጉስ ባሪያዎች እንደዚህ ያለቻቸው እኔ ንጉስን አንድ ነገር እንድትጠይቁልኝ ነው የምፈልገው አለች። ከዛ ምን ትጠይቂያለሽ ሲሏት ንጉስ መጥቶ ከኔ ጋር ትብላለች። ከዛ በቃ የንጉስ ባሪያዎች አረ ምን ሆነሽ ነው? በደንብ አስቢ፣ ተመልከሽ፣ የምትኖሪበት ቤት የፈራረሰ ነው፣ የምትበዩ የለሽም፣ የምትጠጪው የለሽም፣ የምትለብሹ የለሽም፣ ይህን ሁሉ መጠየቅ ሲገባሽ እንዴት አንቺ ንጉስ ከኔ ጋር አራት ይብላት ያለሽ አሏት። ከዛ አልፈልግም በቃ ንጉስ ከኔ ጋር መጥቶ ራት ይብላለች። ከዛ የንጉስ ባሪያዎች ሄዱና ለንጉስ የተጠየቁትን ይነግሩታል። ንጉስም በቃ ግዴታው ስለነበረ እሺ ያለ። ከዛ ፕሮግራሙ ሊደረግ ጥቂት ሳምንታት ሲቀሩ ንጉስ ጃንደረቦቹን ሰበሰበና ሂዱና እስቲ ያለውን ነገር በደንብ አጥኑ አላቸው። ከዛ ንጉስ ጃንደረቦች ሲመጡ ወደ ሴትዮዋ ቤት የሚወስደው መንገድ እጅጉን የተበላሸ ነው። እንኳን ንጉስ የሚገባበት ይቅርና ተራ የሰፈር ሰው እንኳን የሚገባበት አይነት ሰው መንገድ አልነበር። ከዛ ንጉስ ጃንደረቦች ተማክረው መንገዱ ይሰራል። መንገዱ ተሰራ። ልክ ወደ ሴትዮዋ ሰፈር ሲቀርቡ ቤቱ እጅጉን የፈራረሰ ነው። ንጉስ የሚገባበት አይነት ቤት አይደለም። ከዛ መንደሩ ላይ ያለው ቤቶች በሙሉ ፈረሰ። ቤቶች እንደገና ታደሱ። ወደ ሴትዮዋ ቤት ሲገባ ደግሞ ለንጉስ የሚመጥን መብል የለም። ለንጉስ የሚመጥን መብል ተብሎ ቤቷ በጠቅላላ በምግብ ተሞላ። ከዛ ንጉስ ሊመጣ ነው። ሰፈሯ መጠበቅ ጀመረ፣ ቤቷ መጠበቅ ጀመረ እና ንጉስ አንድ ቀን መጣ። ከሷ ጋር አትንበላ። አንዳንድ ጊዜ በህይወት ስንኖር በምድራችን ላይ በህይወታችን የምንፈልጋቸው በጣም ብዙ ነገሮች አሉ። ጠላት ሆን ብሎ የጎደለንን ነገር፣ ያጣነውን ነገር፣ የሚያስፈልገንን ነገር ክፍተታችንን ያሳየንና ለዛ ነገር እንድንኖር ያደርገናል። ነገር ግን የሚበልጠውን ስንፈልግ፣ ሁሉ ሙሉ የሆነውን ፓኬጁን ስንፈልግ ግን ከአንዳች ነገር አንጎርልም። ኧረ እንደዚህም አይነት ትውልድ አለ። እንደዚህም አይነት ትውልድ አለ። በእውነት የገባው ትውልድ አለ። እግዚአብሔር ይባርከው። አሁን ይህ ልጅ ደስ ሲል የሚናገርበት መንገዱ ራሱና
አንደርስታንዲንጉም ደስ ይላልና ለብዙዎች በሚገባ ቀለል ባለ መልኩ ነው። እግዚአብሔር ይባርኩ። በጣም የሚገርም ታሪክ ነው። ትንሣኤ የኃጢአቴ ዋጋ ክፍያ ሪሲት ነው። አንዳንድ ጊዜ አንዳንድ ፔመንት አድርጋችሁ ሪሲቱ ከሌላችሁ ድጋሚ ትከፍላለህ። ብዙ ሰዎች የኢየሱስ ሪዘሬክሽን ፓወር የነሱ የመጽደቅ ምክንያት ስላልሆነ እንደሆነ ስላልገባቸው ድጋሚ እየከፈሉ ነው። I have to do this, I have to do that እያሉ ነው። ሪሲቱን እንደማሳየት እኔ እንደከፈልኩት አይደለም ያ ሪሲት የሚያሳየው እሱ እንደከፈለልኝ ነው። ትንሣኤው ነው ምስክሩ የመጽደቃችን። ትንሣኤው ነው ምስክሩ የኔና አንተ መዳን። የኃጢአታችን ዋጋ መከፈሉ ምስክሩ የክርስቶስ መነሳት። ለዚህ ነው ባይዘው የከፈሉት። ተነሳ የሚለውን ወሬ ታወሩና ብለው ረብጣ ብር የሰጧቸው እነዛ ገንዘብ እንደተከፈላቸው ስላወቀ ኢየሱስ ለሐዋርያቱ ታያቸው። ሐዋርያቱ 12 ብቻ ሆኑበት፣ ለ500ዎቹ ታያቸው። ከዛ ሐዋርያ ጳውሎስ ምን አለ? ከሁሉ ለማንስ ለጭንጋፍ ባሪያው ለሆንኩ ደግሞ ለኔ ደግሞ ታየኛል። አሁን የትንሣኤው ምስክር ሆንኩለት። ለምን ብትሉ ትንሣኤ ኢየሱስ ከሞት መነሳቱ ኃጢአታችን እንደተሸከመ ዋጋውን ቅድም ነግሬያቸዋለሁ። እግዚአብሔር ኃጢአትን ኦቨርሉክ ያደረገው ማንነቱ ኃጢአትን ማየት አይችል። ነገር ግን ሁሉ ጊዜ የሚያየው ኢየሱስን ነው። ኢየሱስ ሪሲቱ ነው። ለኔና ለናንተ ኃጢአት መሞቱ ክፍያው ሪሲቱ ነው። ያንን ሪሲት ደግሞ ይዞ የወጣው ትንሣኤው ስለሆነ ነው። መጽሐፍ ቅዱስ ምን ይላል? እንግዲህ የጸደቅነው ኢየሱስን ከሞት እንዳስነሳው ስናምን ነው። በክርስቶስ ኢየሱስ ሞትና ትንሣኤ ካመው ጸድቀን ማጨስ ስናቆም አይደለም የጸደቅነው። መዋሸት ስናቆም አይደለም የጸደቅነው። ከሥራ በኋላ አይደለም ጽድቅ። ተሰማኝም አልተሰማኝ በክርስቶስ ኢየሱስ ሞትና ትንሣኤ ካመው ጸድቄያለሁ። ኢየሱስ የኔን ኃጢአት እንደተሸከመ እኔ ላይ አሁን ምንም ኃጢአት እንደሌለ ንጹህ በግ እንደተሰጠኝ የኔ ኃጢአት በሱ ላይ ትራንስፈር እንደሆነ የሱ ጽድቅ ደግሞ እኔ ውስጥ እንደገባ ሳምን የእግዚአብሔር ጽድቅ ነኝ ብዬ ራሴን ምናል። ዋው እግዚአብሔር ይባርካል። ዛሬ ዩኒት ፓውል ዩኒት ጥፋት ስተት ስለሰራው በቃ የዘላለም ሕይወቴን እዚህ ጋር አጣው ይያል ምን ቀልድበት ነገር አይደለም። ደሙ ላይ አንቀልድበት። ምክንያቱም አምላክ ሰማይ ላይ ከሰማይ ወርዶ ያጣጣረልን መስቀል ላይ እኛን ለማዳን ወደ ዘላለም መንግስት ሊያፈልሰን ስለሆነ ማለት ነውና በዚህ መረዳት ሲሆን ክርስትና በጣም ነው የሚጣፍጠው የእውነት በዚህ መረዳት ሲሆን። ነገር ግን ይሄ ካልሆነ ትግል ነው የሚሆነው ክርስትና ራሱ እኛ ጋርና በጣም እግዚአብሔር ይባርካት። ፓስተር ሜክሲ እኔ በጣም ነው የምወዳት። ጌታን ለማጋነን ሳይሆን እወዳታለሁ። ትምህርቶቿን ምናምን ሰማለሁና የተባረከች ሴት ነች። እሺ እንግዲህ ዘመኑን እየተወራ ከነበረው ነገር አንፃር እንግዲህ የቃለ ሕይወት ቤተክርስቲያን የተመለከተ መግለጫዎች ሰምታችኋል ብዬ አስባለሁና ይህንን በተመለከተ ሀና ተክሌ የተናገረችው ነገር አለ ፌስቡክ ፔጅ ላይ የጻፈችው። እኔ አጠር ቀጠን አድርጌ ላንብብላችሁና ከዛ በኋላ ሐሳባችንን እንሰጥበታለን። ቃለ ሕይወት የመንፈስ ቅዱስ ጸጋ ስጦታዎች የሉም ወይም ተቋርጧል አላለችም። በደንብ አንብቡት ይላል። የቃለ ሕይወት ቤተክርስቲያን መጽሐፍ ቅዱስ ላይ በተጠቀሱ በሁሉም የመንፈስ ቅዱስ የጸጋ ስጦታዎች በትንቢታዊና በሐዋርያዊ አገልግሎትም ጭምር ዛሬም ድረስ ታምናለች፣ ትገለገላለች፣ እየተገለገለችም ትገኛለች። ጸጋ ስጦታዎች ዛሬም ድረስ በቤተክርስቲያን ውስጥ ዛሬም ድረስ አሉ ብላ ታምናለች። ያለ መንፈስ ቅዱስም ምንም ማድረግ እንደማትችል በጽኑ ታምናለች። በመግለጫዋም ሆነ በዚህ ጉዳይ ዙሪያ ባሳተመችው ባለ 74 ገጽ መጽሐፍ አንድም ቦታ የመንፈስ ቅዱስ ስጦታዎች ተቋርጠዋል ወይም በዚህ ዘመን የጸጋ ስጦታዎች የሉም ብላ አልተናገረችም። ቃሉም ስለማይል አትልም። ነገር ግን በዋናነት መሰረታዊ አስተምሮዋ እንዲጠበቅና አሁን በዘመናችን እየሆነ ካለው ይህ መጽሐፍ ቅዱሳዊ አካሄድና ልምምድ መንጋውን የመምራት የማንቃትና ከመጠበቅ ኃላፊነት አንጻር በጸጋ ስጦታዎች አጠቃቀም አካሄድና ሹመት ዙሪያ የእግዚአብሔር ቃል ይላል ብላ ያመነችበትን የውሳኔ አቅጣጫ በግልጽ አስቀምጣለች። ስለዚህ ያልተባለ ነገር ተባለ መባል ስለሌለበትና ውሸት ሲደጋገም ወደ እውነት መምሰል ስለሚያድግ በተቆራረጡ ንግግሮች እንዳትደነጋገሩ በተከታታይ የተሰጡትን መግለጫዎች ሙሉን ያዳምጡ። አደራ ሙሉውን ሳታዳምጡ አስተያየት አትስጡ ከአክብሮት ጋር ብላለችና ስለዚህ ቃለ ሕይወት ቤተክርስቲያን የጸጋ ስጦታዎችን አትቀበልም የሚለው ነገር ውሸት ነው እና ያው ያንን መጽሐፍ እንድታነቡ ወይም ያው ሪኮመንድ አደረጋቸዋለሁ። ያቺን ባለ 74 ገጽ መጽሐፍ አለች። እሷን መጽሐፍ እንድታነቡ እንዲሁም ደግሞ መግለጫዎቹን ሙሉውን ዩቲዩብ ላይ የገባችሁ
እንድትሰሙ በየፓርት የተለቀቃለና እሱ እንድታዳምጡ ይሁን በደፍን ሐሳብ ከመስጠታችን በፊት ማለት ነው። ከዛ በኋላ ሐሳባችሁን እንድትሰጡበት መልካም ነው። የኔም ሐሳብ ይሄ ነው። እኔም የሐናን ተክሌን ሐሳብና መልእክት እጋራለሁ ማለት ነው። እስካሁን አብራችሁ እዚህ ቤት ስለቆያችሁ አመሰግናለሁ። ከኔ ጋር እስካሁን ስለቆያችሁ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንድታበረታቱኝ እጅግ በጣም አመሰግናችኋለሁ። ይመቻችሁ።